ለ20 ዓመታት ያገለገለውን የአቪዬሽን ደህንነት አዋጅ ለማሻሻል ገፊ ከተባሉ ምክንያቶች የሳይበርና የሰው አልባ በራሪ አካላት ወይም ድሮኖችን ጥቃት መከላከል፣ ከትከሻ የሚተኮሱ መሳሪያዎችን አደጋ መከላከልና ሌሎች ተጨማሪ የተባሉ ባለድርሻ አካላት የተካተቱ በመሆናቸው አባልነታቸውን በሕግ መደንገግ በማስፈለጉ የሚሉት ይጠቀሳሉ። ማሻሻያው የኢትዮጵያ አየር መንገድ ከሚያጓጉዛቸው መንገደኞች ውስጥ 80 በመቶ ይሆናሉ የሚባሉት ተላላፊ መንገደኞች ላይ ያለውን ተደጋጋሚ ፍተሻ በማስቀረት የተቀላጠፈ አገልግሎት መስጠት ያስችላል ተብሏል። የብሔራዊ መረጃና ደህንነት አገልግሎት የህግ ክፍል ዳይሬክተር አቶ አማረ ኢቴቻ ይህንኑ ገልጸዋል። በኢትዮጵያ በኩል የሚጓዙ ተላላፊ መንገደኞች ከመነሻ ሀገር የሚደረግላቸው የሴኩሪቲ እርምጃ አስተማማኝ መሆኑ ከተረጋገጠ መንገደኞችና የዕቃ ጉዞዎቻቸው ከፍተሻ ነፃ የሚሆኑበት አግባብ ለመደንገግ ነው። የአቪዬሽን ፖሊስ ከሌለ የአቪዬሽን ደህንነት የለም ያሉ አንድ የፌዴራል ፖሊስ አባል የውይይቱ ተሳታፊ በሀገሪቱ 24 ኤርፖርቶችን እየጠበቀ ያለው ፖሊስ ከተሰጠው ኃላፊነት አንጻር የሚና መደበላለቅ እንዳይኖር ስጋት መኖሩን ጠቅሰዋል። በማሻሻያው ላይ ሌላው የጎላ ጥያቄ የቀረበው ከኢሚግሬሽንና ዜግነት አገልግሎት ሲሆን ለተቋሙ በአዋጅ የተሰጡት ስልጣኖች በዚህኛው ማሻሻያ ስር እንዳይሆኑ ጥያቄ አስነስቷል። በተለይ በአውሮፕላን ማረፊያ አካባቢዎች ከትከሻ የሚተኮስ የአየር መከላከያ የሚሉ እርምጃ ሊወስድ ይችላል የሚሉት ነገሮች የሚና መደበላለቅ እንዳይኖር ስጋት አለን። ተጓዦችን በሚያስተናግድበት ጊዜ ኢሚግሬሽን ተጓዦች ከእግድ ወይም ደግሞ ከሀገር እንዳይወጡ እገዳ የተጣለባቸው ስለመሆኑ ነፃ ስለመሆናቸው የማረጋገጥ ኢንሄረንት ስልጣን ያለው ብሔራዊ መረጃ ደህንነት ይሄንን በምን አይነት መንገድ ለማስተግበር እዚህ ድንጋጌው ላይ እንደተቀመጠ ግልጽ ስላይደለ ይሄ እንዲታይ ነው። ብሔራዊ መረጃና ደህንነት አገልግሎት በኢትዮጵያ አየር መንገድ በኩል ከተጓዥ ቲኬት ላይ የሚሰበስበው የሴኩሪቲ አገልግሎት ክፍያ የአሰራር ችግር እንዳይፈጥር በሚል ዛሬ በሰፊ ያወያየ ሌላኛው አንዱ ጉዳይ ነበር። በውይይቱ ማሻሻያው የኃላፊነት መጣረስና መገፋፋት እንዳያስከትል በሚል ለቀረበው ስጋት ምላሽ የሰጡት የብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር አቶ ሲሳይ ቶላ ጉዳዩ ከብሔራዊ ደህንነት አንጻር የሚታይ እንደሆነና የፖሊስን የኢሚግሬሽንና የሌሎችንም ተቋማት ሚና የመተካት ፍላጎት የለም ብለዋል። የአንድ ሀገር ወንጀል ሰርቶ ወደ ሆነ ሀገር የሚሸሽ መንገደኛ ካለ እኛ በኤርፖርት ስለመጣ ብቻ አይደለም የምናገኘው፣ ወይም ደግሞ ኢትዮጵያ ውስጥ ገብቶ ስለወጣ ብቻ አይደለም የምናገኘው። ስለዚህ ስለ ፓሴንጀር አድቫንስ ኢንፎርሜሽን ብለን ስንል ከናሽናል ሴኩሪቲ ጋር የተያያዘ ነው። ኢሚግሬሽን በተሰጠው ስልጣን መረጃ ሊሰበስብ ይችላል። እንዳንድ ምንጭ እንጠቀማለን። 80%ን ደግሞ ከሌላ እንሰበስባለን። ይህንን ማድረግ የሚያስችለን ስልጣን እዚህ ላይ እንዲቀመጥልን እንፈልጋለን። በተቋሙ የአቪዬሽን ደህንነት ዳይሬክተር አቶ አስራት ቀጀላ በበኩላቸው በተለይ ከኢሚግሬሽን የተነሳው ጥያቄ የብሔራዊ ደህንነት ተልዕኮን ካለመረዳት የተነሳ ካልሆነ በቀር የአዋጁ ማሻሻያ አሁን ያለውን አሰራር የሚቀይር ሳይሆን የሚያጠናክር ነው። እዚህ አዋጅ ላይ የቅድመ መንገደኞች ዝርዝር ምዝገባን ብሔራዊ መረጃ አቪዬሽን ሴኩሪቲ ይመራል፣ ያስተባብራል ማለት ሞር የኢሚግሬሽንም ያጠናክራል። እንደ ሀገር የምናጣውን ዳታ ደግሞ ሴቭ እናደርጋለን። ሀገራችን በዚህ ዘርፍ ሴኩሪቲ ሆናለች እንጂ ከፓስፖርት ከቪዛ ጋር ሌሎች ከቦርደሮች ጋር አይገናኝም። ማሩ ጮበትና ሌሎች ቀበሌዎች ላይ በዚህ የዱር እንስሳት ጥቃት ሰዎች ሞተዋል። በተለይም ታዳጊ ህጻናት ነገር አምነን ወደ እረኝነት አናሰማራም። አሁን ትናንሽ ልጆችን ብቻቸውን ካገኘ አይምርም። በእርግጥ ትልቅ ሰው መንገድ እየሄደ ዘሎ ይዟቸው አንቆ ያውቃል። እስካሁን በአካባቢው ያልታየውና ገና ዘንድሮ ማየታቸውን የገለጹት ነብር መሳይ አውሬው የተለያዩ መልኮችም ያሉት መሆኑን ነው ነዋሪው የሚያነሱት። ቀለማቸው ዳለቻ፣ ጥቁር ቡራቡሬና ቀይ ቡራቡሬ ነገር ናቸው። የተለያየ መልክ ነው ያላቸው። ቢያንስ 3 አይነቶችን ነው እስካሁን ያስተዋልናቸው። አሁን በቀደም ቀበሌያችን ውስጥ ሰው ቤት ገብቶ አካባቢው ላይ የነበረ ሰው በሙሉ ተሰባስበው ወጥተው ነው የገደልነው። ወረዳው ማቆ ግንዛቤ እየሰጠበት ነው። ሌላው አስተያየት ሰጪ የዚህ ወረዳ ማሩ ጮቦት ቀበሌ ነዋሪ የሆኑት አባወራ ናቸው። ስታየው ነብር ይመስላል፣ ግን ትልቅነቱ ጥጃ ነው የሚያክለው። ከነብር ከፍ ይላል። አንዱ 8 ወልዷል ተብሎ አሁን ማህበረሰቡ እንዳለ ወጥቶ ጫካ በማሰስ 3ቱን ገድለናል። እዚህ ጎረቤት እንዴት ያለ ታዳጊ ልጅ ተበልቷል። የጥምቀት ሰሞን ስጋ አይበሉም፣ ደም ጠጥቶ ነው የሚጥሉ።
ትልልቅ ሰዎችም ተጠቅተዋል። አሁን በወረዳችን ብቻ በአዳ በርጋ ወረዳ ከተለያዩ ቀበሌዎች በዚህ አውሬ ጥቃት ህይወታቸው ያለፈ ሰው ወደ 7 ደርሷል። ሌላም አስተያየት ሰጪ የአካባቢው ነዋሪ ተመለከትኩ ያሉትን ሲያስረዱ 3 አይነት ነው ይህ አውሬ። አንዱ እንደ ቀበሮ ያለ ዳለቻ መልክ ሲኖረው አፉ ላይ ግን ከቀበሮ ይለያል። አንዱ ደግሞ ነብር መሳይ ሆኖ እንደ ነብር ደብዘዝ የሚል ሳይሆን ቀለሙ ፈካ ያለ ነው። ሌላም 3ኛ እንዳለ ሰዎች ይናገራሉ። እኔ ግን ሁለቱን ያየሁት። እንደኛ ቀበሌ ሰው ወጥተው የገደለው እስካሁን 2 ቀለም ያላቸው ናቸው። ስጋቱ በተከሰተበት የአዳ በርጋ ወረዳ ለማህበረሰቡ የጥንቃቄ ማስጠንቀቂያ ስለማስተላለፉ ቢሰማም ዶችቬሌ ለወረዳው ባለስልጣናት በተለይም ለወረዳ ኮሚኒኬሽን መምሪያ ኃላፊ አቶ ብርሃኑ ያደቴ ጥያቄውን ቢያቀርብላቸው ምላሻቸውን ማግኘት አልተቻለም። በዞኑ 3 ወረዳዎች ተከስተዋል የተባለው እንግዳ የሆነው የዱር እንስሳ ጥቃት ላይ በመንግስት ደረጃ ማህበረሰቡ ለሚያቀርበው ከፍተኛ ስጋት ምን ምላሽ እየተሰጠ ነው በሚል ዶችቬሌ ለምዕራብ ሸዋ ዞን ኮሚኒኬሽን ባለስልጣናትም ጥያቄውን ቢያቀርብም በጉዳዩ ላይ መረጃ እንዳላቸው ብቻ አረጋግጠው ዝርዝር ማብራሪያም ከመስጠት ግን ተቆጥበዋል። በዞኑ 3 ወረዳዎች ማህበረሰቡን አስግቷል ስለተባለው ያልተለመደ የዱር እንስሳ የዕለት ተዕለት እንቅስቃሴያቸውን ማስተጓጎሉን ግን ነዋሪዎች ያነሳሉ። ሰው ተሳቀዋል። አሁን ልጆችን እንደ ከዚህ በፊቱ ሂድ ይህን ከብት ውሃ ጠጥተና እንኳን ማለት ቀርቷል። ትልቅ ሰው እንኳን ብቻውን መንቀሳቀስ አይታሰብም። ሰው ገበያ ለመድረስ ወደ ወፍጮም ለመሄድ ተጠያይቀው ተሰባስቦ እንጂ ብን ብለው ለብቻ መሄድ ቀርቷል። ሌላም አስተያየት ሰጪ ተሳቀናል ይላሉ። መሳቀቅ ብቻ ነው እንዴ? አንዳንዱ ልጆችን ወደ ትምህርት ቤት ለመላክ ፈርተው እያስቀሩ ነው። ትምህርት ቤት ልጆቻቸውን የሚልኩም በህብረት መሳሪያ ታጥቀው ወጥተው ነው። ጫካ ሄዶ ማገዶ መስበር ቀርቷል። ማህበረሰቡን ሰቀቀን ውስጥ ከተውታል የተባሉ አዲሱ የዱር እንስሳ ለመታደን እንኳን የማይመች ለብቻው ተነጣጥሎ የሚሄድና ጉልበቱ እጅግ ከባድ የሚሳብ ተወርዋሪ በሰው እይታ ውስጥ ሲሆን የሚደበቅ ነው ተብሏል። አቶ ጨመሬ ዘውዴ ለበርካታ ዓመታት በኢትዮጵያ ውስጥ በዱር እንስሳት አጠባበቅና ጥናት ላይ ሰርተዋል። ማህበረሰብን ስጋት ላይ ስለጣለው የዱር እንስሳ በሰጡት አስተያየታቸው የተባለው እንስሳ ከነብር ከፍ ያለ በቱም የጠነከረ ጉዳት የሚያደርስ አዲስ እንስሳ ይሆናል ብዬ አልገምትም። ምክንያቱም በዱር እንስሳት ደረጃ ያሉት ጥናቶች ምናልባት ከጥቃቅኖቹ የአዕዋፍ እና ትናንሾች በስተቀር ኢትዮጵያ ውስጥ አይደለም እንደና አማዞን ጫካ ውስጥም ተጠንቶ ታውቋል። አዲስ እንስሳ አይሆንም። ይህን ላረጋግጥልህ እችላለሁ። ደም ጠጣ ከሆነ በቃ ነብር ነው የሚሆን። አንዳንዴ ይሄ ሀቢታት ፍራግሜንቴሽን የሚባል ነገር አለ። የመኖሪያ አካባቢያቸው ሲበጣጠስ ሆም ሬንጃቸው ይጠባል። ማካለል የሚገባቸው የቦታ ክልል አለ። ለምሳሌ ነብር ወደ 50-60 ኪሎ ሜትር እስከ ከቨር ያደርጋል ዴይ ኦር 2 ዴይስ። እሱ እየጠበበ ሲመጣ መራባቱም እንደዛ ይቀንስና ሲውስም ቦታ ላይ አይዞሌትድ ነው ይቀራሉ። በዛን ጊዜ የባህሪ ለውጥ ያመጣሉ። ወይም የሚበላ ነገር እዛ አካባቢ ቶታሊ ጠፍተዋል። ስትራግል ኦፍ ፎር ሰርቫይቫል። እንደዚህ አይነት ጉዳቶች በሚደርሱበት ጊዜ ሊወሰድ ስለሚገባው እርምጃ ሲጠቁሙ ይሄ እዛ ቦታ ተከስቶ እንዲህ አይነት ጉዳት የሚያደርስ ከሆነ ይሄ በጣም ሲሪየስ ነው። ጊዜ ሊሰጠውና እንትን ልባል የሚገባ አይደለም። በሚዲያ ዘገባ ብቻ እንትን የሚል ሳይሆን ጉዳይ የሚመለከታቸው አካላቶች ኢሚዲየትሊ ባለሙያዎችን ልኮ አሰስመንት አካሂደው የችግሩ መንስኤም ሊታወቅ ይችላል። ከምስራቅ ወለጋ ዞን ኑኖ ቆምባ ወረዳ መምጣታቸውን ገልጸው አስተያየትና ጥያቄ ያቀረቡት የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ አባል ትኩረት ሰጥተው ያነሱት አንደኛው ነጥብ የክልሉን የጸጥታ ይዞታ ነው። rakkoon gadaa godina wallagga ba'aa jiru kun rakkoo gurguddaa lama jira. karaa tokkoon rakkoo karaa shaneetiin uumamu karaa biraatiin immoo finxaaleeyyii amaaraat faannoo jedhamu kanaan በጸጥታው እንደ ምስራቅ ወለጋ ዞን 2 መሰረታዊ ችግሮች አሉ። አንዱ በሸኔ በኩል ሲሆን ሌላው በአማራ ጽንፈኛ ኃይል ፋኖ በኩል በኦሮሞ ሕዝብ ላይ የሚሰነዘር ችግር በጣም አሳሳቢ ነው። በአሁኑ ወቅት በዞኑ ኪረሙ ወረዳ የኦሮሞ ሕዝብ ከቀዩ ተፈናቅለው መሬቱ ላይ የለም ቢባል ማጋነን አይሆንም። ከአካባቢው ተፈናቅለው በነቀምትና አዲስ አበባ በቀን ስራ ህይወት ለመምራት የተገደዱ ቁጥራቸው ቀላል አይደለም። ችግሩ በኪረሙ ወረዳ ብቻ አለመወሰኑን ያነሱት የምክር ቤቱ አባል በጥያቄያቸው በግዳ አያና፣ በልሙ ወረዳ፣ በጉቲን፣ በሲቡ ስሬና ጉደያ ቢላ ወረዳዎች በርካታ ስፍራዎች የተስፋፋው ችግሩ ትኩረት የሚሻ ነው ብለዋል። መንግስት ችግሩን እንዴት ይመለከተዋል የሚል ጥያቄ ሰንዝረዋል። ወጂና ከሞቱማቱ ጀተማጅሩ ወንቲና ገሉ ጅራ ቢቢዳኖ ከረጅሩ አከምትላላ በመላው ኦሮሚያም የጸጥታ ሁኔታ ከዛሬ 2 ዓመት አኳያ መሻሻል ማሳየቱ ብታመንም ከቦታ ቦታ ግን የተለያዩ ደረጃ ላይ መሆናቸውንም ጠቁመው በመንግስት መዋቅርና በጸጥታው ዘርፍ ላይም ልታይ የሚገባውን ማጣራት ጠይቀዋል። ሰላም በሌለበት ሰላም ነው በሚል የሚቀርቡ የውሸት ሪፖርቶች የሰው ህይወትን በሚቀጥፍ በዚህ ጉዳይ እንደሌላው ነገር በትዕግስት ልታለፍ እንደማይገባም ነው የጠቆሙት። ቁልቁሉንም ትጫሳ ኬኛፍ ቃመነ ኬኛ ኬሰ ጅሩ አከሞቱማ ናኖት
ኢላላማ ጅራይ ከክልሉ የጸጥታ ተግዳሮት ጋር በተያያዘ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ የሰጡት በጨፌ የመንግስት ተጠሪ አቶ ከፍያለው ተፈራ ራኮሌን ኬሶ ዲሚኩን አካሃማቱ ዲሞታ ሲንኬሳ ይሰጡ የጸጥታው ችግር እንዲከፋ ካደረጉ ጉዳዮች አንዱ የውስጥ ጉዳይ ነው። የክልሉ መንግስት የተለያዩ ስራዎችን በመስራት እርምጃም እየወሰደ ነው። ለዚህም የማያቋርጥ እርምጃ እየወሰደ ነው። ማህበረሰቡ ችግሩን ለመፍታት ሌት ተቀን መስዋዕትነት ከሚከፍሉ ጋር በመቆም እንዲተባበሩ ያሚቸኮ ደበርሱን በርባደ አቶ ከፍያለው ከክልሉ የአስተዳደር ወሰን ጋር ተያይዞ ከምክር ቤት አባላት ለተነሱ ጥያቄዎችን ምላሽ ሲሰጡ ራኮንኩን አሲፈችት ሙለት ይህ ችግር በተባሉ መጠን አሳሳቢ ባይሆንም እዚህም እዛም የተለያዩ ምልክቶችን አሳይተዋል። ችግሩ ክልሉን በአማራና ክልል 5 በኩል በሚያዋስኑት አካባቢዎች ታይተዋል። እናም ከሚመለከታቸው አካላት ጋር በውይይት ለመፍታት የተለያዩ ጥረቶች እየተደረጉ ነው። የተፈቱ ችግሮችም አሉ። ቀሪ ችግሮችን ለመፍታት የህግ የበላይነትን ለማስከበር ጠንከር ያለ እርምጃ ተወስዷል። ለምሳሌ በምስራቅ ወለጋ ጽንፈኛ የፋኖ ታጣቂዎች ላይ በተወሰደ እርምጃ ችግሩን በተወሰነ መልኩ ማቃለል ተችሏል። እርምጃው ይቀጥላል። ኩንጭሜ ከነቲፉፉታ ይችላል። በኦሮሚያ በ10 ሺዎች የሚቆጠሩ ታጣቂዎች በሰላም ገብተው የታድሶ ስልጠና መውሰዳቸውን የገለጹት አቶ ከፍያለው በቅርቡ ይፋ የሚሆን ያሉት ተመሳሳይ ውይይቶችም ከተለያዩ አካላት ጋር እየተደረጉ እንደሆኑ ነው የተናገሩት። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ሪፖርታቸውን ለምክር ቤቱ ባቀረቡበት ወቅትም ሞቱማን ሆጂ ኦፕሬሽኒቲን ተርካንፊን ፍለቱ አኩመ ጅሩት መንግስት በኦፕሬሽን የሚወስደው እርምጃ እንዳለ ሆኖ የሰላም መንገድ የመረጡትን ከቤተሰቦቻቸው ጋር እየቀላቀላቸው ነው። መንግስት አሁንም በሰላም ለመታገል ለሚፈልጉ አካላት በሩ ክፍት መሆኑን ላረጋግጥ እወዳለሁ። በልበል ነጋፍ በንከን እንጩኸም ነተውሳ ምርከኔሱን በርባድ ርዕሰ መስተዳድሩ አቶ ሽመልስ ከዚሁ ከፖለቲካው አለመረጋጋት ጋር የማያይዘው ለምክር ቤቱ በሰጡት ማብራሪያ በጠራ አቋም የማይገኙ ያሏቸውን ወርፈዋል። ለጊዜያዊ ጥቅም ጊዜያዊ ፋይዳቸውን ብቻ አስልተው የሚንቀሳቀሱም ብለዋቸዋል። ብልጽግና መስርተን ህዝባችንና የሀገራችን ብሔር ብሔረሰቦች በአንድ ገጽ እናታግላቸው ስንል ስንት ነገር ሲሉ የነበሩ አሁን ወደዚያው ገብተው አሳላፊ ሆነዋል። የክልሉ ምክር ቤት አባላት እየሰፋ የመጣ ያሉት የዋጋ ንረትና የኑሮ ውድነትን በአሳሳቢነቱ አንስተውታል። እንደ ትናንት የሆነ ዕቃ ገዝታችሁ በማግስቱ ስትሄዱ 100% ጨምሮ ይጠብቃችኋል። በዚህ ላይ ምላሽ የሰጡት በጨፌ የመንግስት ተጠሪ አቶ ከፍያለው ተፈራ የኑሮ ውድነትን አስከፊ ካደረጉት አንዱ በየቦታው ኬላ ዘርግተው ምርቶች ላይ ዋጋ እንዲንር የሚያደርጉት ላይ እርምጃ ተወስዷል። በኮንትሮባንድ ምርት ላይም እንዲሁ እርምጃ መወሰዱን እንደ መፍትሄ አንስተዋል። አካባቢውን የወከሉ የህዝብ ተወካዮች ምክር ቤት አባል ለዶይቼ ቬለ ተናገሩ። ነዋሪዎችና የምክር ቤት አባሉ እንዳሉት ሰዎቹ የተገደሉት ከትናንት በስቲያ እሁድ እና ትናንት ሰኞ በወረዳው ዛይሴ ወዘቃና ዛይሴ ደንብሌ በተባሉ ቀበሌያት በተቀሰቀሰ ግጭት ነው። ዜናው በዝርዝር የኢትዮጵያ መከላከያ ሰራዊትና የትግራይ ክልል ኃይሎች ከትግራይ ክልል ድንበር ላይ በብዛት እየሰፈሩ ነው ሲሉ አንድ ዲፕሎማት መናገራቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘገበ። ይህም የዳግም ጦርነት ስጋት ማስከተሉን ዜና ምንጩ ጠቅሷል። ማንነታቸውን ያልገለጸው እኚሁ የምዕራብ ሀገር ዲፕሎማት የፌዴራሉ ሰራዊት ትግራይን ከቧል፣ የትግራይ ክልል ኃይሎችም ድንበሮቻቸው ላይ እየሰፈሩ ነው በማለት ለኤኤፍፒ ተናግረዋል። እንደዚህ ያለ በርካታ ያሉት ሰራዊት ተፋጦ መስፈሩም ጥሩ ምልክት አይደለምም ብለዋል ዲፕሎማቱ። ኤኤፍፒ ማንነታቸውን ያልጠቀሰው አንድ የትግራይ ክልል ነዋሪም በድንበር ላይ ያለውን ሁኔታ የፌዴራል ሰራዊትና የትግራይ ኃይሎች ከፍተኛ እንቅስቃሴ ሲሉ ገልጸውታል። እኚሁ ምንጭ ሁለቱ ወገኖች ጸባቸውን በውይይት እንዲፈቱ ዓለም አቀፉ ማህበረሰብ ግፊት ካላደረገ ጦርነት የመነሳቱ ዕድል ይጨምራል ሲሉ ተናግረዋል። ከ2013 ዓ.ም እስከ 2015 ዓ.ም በተካሄደው የትግራዩ ጦርነት ቢያንስ ከ600 ሺህ በላይ ሰዎች መገደላቸውን የአፍሪካ ህብረትን ግምት ጠቅሶ ኤኤፍፒ ዘግቧል። ያኔው ጦርነት የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በፈረሙት የፕሪቶሪያው የሰላም ስምምነት ቢያበቃም ስምምነቱ ሙሉ በሙሉ አለመተግበሩ ያስከተለው አለመግባባትና ፍጥጫ ከሮ ባለፈው ጥር ግጭት አስከትሏል። በግጭቱ ምክንያት ወደ እና ከትግራይ ክልል የሚደረጉ በረራዎች ለተወሰኑ ቀናት መታገዳቸው ይታወሳል። አማጽያንን ያስታጥቃል በማለት የኢትዮጵያ መንግስት የአስመራ መንግስት ይከሳል። ኤርትራ በበኩሏ ክሱን አስተባብላለች። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ በትግራዩ ግጭት የሚሳተፉ ወገኖች በሙሉ በአስቸኳይ ሁኔታውን የሚያረግቡ እርምጃዎች እንዲወስዱ ጥሪ አስተላልፈዋል።
የቱርክዬ ፕሬዝዳንት ረጀብ ታይፕ ኤርዶሃን ዛሬ ማክሰኞ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለፕሬዝዳንት ኤርዶሃን አቀባበል አድርገውላቸዋል። ፕሬዝዳንቱን ወደ ምድረ ቀደምቷ ሀገር ኢትዮጵያ እንኳን በደህና መጡ ሲሉ በጽሁፍ መልካም ምኞታቸውን የገለጹት ጠቅላይ ሚኒስትር አብይ የስራ ጉብኝቱ በሁለቱ ሀገራት መካከል ያለውን ጥልቅ የአጋርነት ጥንካሬ የሚያንጸባርቅ ነው ብለዋል። በኤርዶሃን የኢትዮጵያ ጉብኝት ላይ ዶይቼ ቬለ አስተያየት የጠየቃቸው አንድ የቀጠናዊ ጉዳዮች ተንታኝ ቱርክ በዚህ አካባቢ ያላት ተሳትፎ እያደገ መምጣቱን ተናግረዋል። ቱርክ እንግዲህ ቀጠናው ላይ ከሚፎካከሩ ሚድል ፓወርስ መካከል አንዷ ነች። ቀጠናው የተረጋጋ ሆኖ ቱርክ ከኢትዮጵያም ከሶማሊያ ጋርም ያላትን ሪሌሽን በማጠናከር ሪጅን ውስጥ ኢንፍሉዌንሻል ሆኖ የመቆየት ፍላጎት እንዳለ፣ ሞር ኢምቤድድ የመሆን ፍላጎት እንዳለ ነው ከዚህ ማየው ማለት ነው። የቱርክ መንግስት የፕሬዝዳንቱን ጉብኝት በተመለከተ አስቀድሞ ባወጣው መረጃ በኢትዮጵያ ድርድሮች የተጠናቀቁባቸው ያላቸውን ግን በዝርዝር ያልጠቀሳቸው ልዩ ልዩ ስምምነቶችና ሰነዶች ይፈርማሉ ብሏል። ጠቅላይ ሚኒስትር አብይ በበኩላቸው ከአንካራ እስከ አዲስ አበባ በሁለቱ ጥንታዊ ሀገራት መካከል ያለውን ትብብር ይበልጥ የሚያጠናክሩና ዘላቂ ትስስርን የሚያረጋግጡ ውጤታማ ውይይቶች እንዲኖሩን እመኛለሁ በማለት ጽፈዋል። ቱርክ ኢትዮጵያ ከሁለት ዓመታት በፊት ከራስ ገዟ ሶማሌላንድ ጋር የወደብ አጠቃቀም ስምምነት በመፈረሟ ከሶማሊያ ጋር የገባችበትን የተካረረ ውዝግብ በአንካራ ስምምነት ማርገቧ እንደሚታወስ ሶሎሞን ሙጬ ከአዲስ አበባ ዘግቧል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች መገደላቸውን ነዋሪዎችና አካባቢውን የወከሉ የህዝብ ተወካዮች ምክር ቤት አባል ለዶይቼ ቬለ ተናገሩ። ነዋሪዎቹና የምክር ቤቱ አባል እንዳሉት ሰዎቹ የተገደሉት ከትናንት በስቲያ እሁድ እና ትናንት ሰኞ በወረዳው ዛይሴ ወዘቃና ዛይሴ ደምብሌ በተባሉ ቀበሌያት በተቀሰቀሰ ግጭት ነው። የዛይሴ የምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት አባል አቶ አብርሃም አሞሼ የጸጥታ አባላቱ በቀበሌያቱ ከፈቱት ባሉት ተኩስ በዛይሴ ወዘቃ ቀበሌ 7 እና በዛይሴ ደምብሌ ቀበሌ ደግሞ 8 ሰዎች መገደላቸውን ተናግረዋል። እኛ ባለን መረጃ ወደ አሁን 15 ሰው ነው በአጠቃላይ ሞቷል ተብሎ የተረጋገጠው። ህዝብ ላይ ከአቅም በላይ ወደ 6-7 መኪና ሙሉ ሄዶ ተኩስ ከብቶ ህዝብ እያሳደዱ እንዳሉ ነው። አሁንም በፖሊስ ፓትሮል ተሽከርካሪ ተጭነው በቀበሌው በማለፍ ላይ የነበሩ የጋሞ ዞን የጸጥታ አባላት ድንጋይ ተወርውሮብናል በሚል የወረወረውን ሰው ለመያዝ ወደ መንደሮች መግባታቸውን የጠቀሱት ለደህንነታቸው ሲሉ ስማቸው እንዳይጠቀስ እየጠየቁ የዛይሴ ደምብሌ ቀበሌ ነዋሪ የጸጥታ አባላቱ በየቤቱ መግባት ከጀመሩ በኋላ ግጭቱ መነሳቱን መናገራቸውን የሐዋሳ ወኪላችን ሸዋንግዛው ጋየው ዘግቧል። እኚሁ ሰው ግጭቱ ከትናንት በስቲያ እሁድ 10 ሰዓት ላይ ተቀስቅሶ እስከ ትናንት ሰኞ ቀትር ድረስ መቀጠሉን ለዶይቼ ቬለ ተናግረዋል። ዶይቼ ቬለ ተከስቷል የተባለውን ግጭት አስመልክቶ ማብራሪያ ለማግኘት የጋሞ ዞን አስተዳደርንም ሆነ የዞኑን ፖሊስ መምሪያ ኃላፊዎች ለማነጋገር ያደረገው ጥረት አልተሳካም። በዜና መጽሔት ዝግጅታችን ዝርዝሩ ይቀርባል። ይህ ዶይቼ ቬለ DW ነው። የኢትዮጵያ ባለስልጣናት የሮይተርስ ዘጋቢዎችን የስራ ፈቃድ ማደስ አለባቸው ሲል ለጋዜጠኞች መብት የሚሟገተው ድርጅት CPJ ጥሪ ያቀረበ። ሮይተርስ ባለፈው ሳምንት አርብ እንዳሳወቀው የኢትዮጵያ መገናኛ ብዙሃን ባለስልጣን የኢትዮጵያ ዘጋቢዎቹን የስራ ፈቃድ ሳያድስ ቀርቷል። የሮይተርስ የጋዜጠኞች ቡድን የአፍሪካ ህብረት ጉባኤን እንዳይዘግብም ባለስልጣኑ ፈቃድ መከልከሉን ዜና ምንጩ አስታውቆ ነበረ። የኢትዮጵያ ባለስልጣናት የሮይተርስ ጋዜጠኞችን ፈቃድ ማደስ አለባቸው ያሉት በCPJ የአፍሪካ ፕሮግራም አስተባባሪ ሙቶኪ ማሚ በሌሎች ገለልተኛ መገናኛ ብዙሃን ላይም የጣሉትን ማዕቀቦች እንዲያነሱና ተቺ ጋዜጠኝነትን እንደ ስጋት መቁጠር እንዲያቆሙም አሳስበዋል። ሮይተርስ የዜና ወኪል እንዳለው የኢትዮጵያ መንግስት በአረብ ኤሚሬቶች የገንዘብ ድጋፍ ለሱዳን ፈጥኖ ደራሽ ኃይሎች በቤንሻንጉል ጉሙዝ የማሰልጠኛ ጣቢያ መገንባቱን በምርመራ ዘገባ ይፋ ማድረጉ ባለስልጣኑ እርምጃውን ለመውሰድ ያነሳሳው መሆኑን ፍንጭ ሰጥቷል። የኢትዮጵያ ባለስልጣናት ስለ ዘገባው በይፋ የሰጡት መልስ የለም። የተባበሩት አረብ ኤሚሬቶች ግን ዘገባውን
መሰረተ ቢስ ስትል አጣጥላለች። ሮይተርስ በበኩሉ ውሳኔውን እየገመገመ መሆኑን አስታውቆ ስለ ኢትዮጵያ በገለልተኛ ባልወገነና አስተማማኝ በሆነ መንገድ መዘገቡን እንደሚቀጥል አስታውቋል። ሲፒጄ በመግለጫው የኢትዮጵያ መገናኛ ብዙሃን ባለስልጣን በሮይተርስ የኢትዮጵያ ዘጋቢዎች ላይ ከወሰደው እርምጃ አስቀድሞ ባለፈው ጥቅምት በ9 የዶይቼ ቬለ የኢትዮጵያ ዘጋቢዎች ላይ እገዳ መጣሉን በኋላም 7ቱ ስራ እንዲቀጥሉ ሲፈቀድ 2ቱ ግን አሁንም እንደታገዱ መሆኑን አስታውሷል። በበይነ መረብ የሚያሰራጨው የዋዜማ ራዲዮም በጥር ወር የስራ ፈቃዱ መነጠቁን በመግለጫው ጠቅሷል። ሲፒጄ ለኢትዮጵያ መገናኛ ብዙሃን ባለስልጣን ላቀረባቸው ጥያቄዎች መልስ ለማግኘት ለባለስልጣኑ ምክትል ዳይሬክተር ጀነራል አቶ ዮናታን ተስፋዬ በኢሜይል ላቀረበው ጥያቄ ወዲያውኑ መልስ አለማግኘቱን በመግለጫው አስታውቋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን የአውሮፓ ህብረት ስደተኞችንና ሌሎች ፍልሰተኞችን ወደ ሊቢያ መመለሱን እንዲያቆም ጥሪ አቀረበ። ኮሚሽኑ እንዳለው ህብረቱ ወደ ሊቢያ የሚልካቸው ስደተኞች ለስልታዊ ቁም ስቅልና በደል የተጋለጡ ናቸው። የአውሮፓ ህብረት ስደተኞቹን ወደ ሊቢያ ቢያባረርም ስደተኞችን የጫኑ ወደ አውሮፓ የሚያቀኑ ጀልባዎች ከሊቢያ እንዳይነሱ ለሚከላከሉ ኃይሎችና የባህር ጠረፍ ጠባቂዎች ድጋፍ ያደርጋል። የጀርመን ዓለም አቀፍና የጸጥታ ጉዳዮች ተቋም የአውሮፓ ህብረት ከሊቢያ ጋር በፍልሰት ጉዳይ ላይ የሚያካሂደውን ትብብር ባለፈው መስከረም ከአዳኝ ተዋናዮች ጋር መተባበር ሲል ገልጾት ነበረ። ግሪክና ኢጣሊያ ምስራቅ ሊቢያ ቤንጋዚ የሚገኘውን የካሊፋ ሀፍታር መንግስት ኃይሎች ያሰለጥናሉ። በሊቢያ የሚገኙ ስደተኞችም ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው ወንጀለኛ የሰዎች አሻጋሪዎች እጅ እንደሚወድቁ ኮሚሽኑ በዘገባው ጠቅሷል። ዘገባው ስደተኞች ላስገድዶ መድፈር፣ ቁም ስቅል፣ የጉልበት ስራና የግዳጅ ሴተኛ አዳሪነት እንደሚዳረጉ ወደ 100 ከሚጠጉ የ16 ሀገራት ዜጎች ሰለባዎች ጋር ባደረገው ቃለ ምልልስ እንዳወቀ በዘገባው በዝርዝር አስፍሯል። የኮሚሽኑ ኃላፊ ፎልከር ቱርክ በሜዲትራኒያን ባህር ላይ ስደተኞችን ከአደጋ ለሚታደጉ ተልእኮዎች አድናቆታቸውን ገልጸዋል። ይህ ዶይቼ ቬለ ዲደብሊው ነው። ከዶይቼ ቬለ ዜናውን ለማብቃት ነው ዋና ዋና ርዕሶቹን በድጋሚ የኢትዮጵያ መከላከያ ዜና ወኪል የምዕራብ ዲፕሎማቶችን ጠቅሶ ዛሬ ከቀትር በፊት ይፋ ባደረገው ዘገባ የኢትዮጵያ ፌዴራል መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበር ላይ ተከማችተዋል። ይህ የሁለቱ ወታደራዊ ኃይሎች በድንበር አካባቢ ፊት ለፊት መስፈራቸው ደግሞ አካባቢው ላይ ጦርነት እንዳይቀሰቀስ ስጋት አሳድሯል። ስማቸው እንዳይጠቀስ የፈለጉ አንድ የምዕራብ ሀገር ዲፕሎማቲክ ምንጭ ለፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ እንደተናገሩት ደግሞ የኢትዮጵያ ፌዴራል መንግስት ጦር ወደ ትግራይ ድንበር በመጠጋቱ የትግራይ ክልል ኃይሎች ወደ ድንበር እየሰፈሩ ነው ሲሉ መናገራቸውን ዘግቧል። ዶይቼ ቬለ ያነጋገራቸው በትግራይ ክልል የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዱ በክልሉ ሁኔታው አሳሳቢ ሆኗል ይላሉ። ሁኔታው በጣም አስፈሪ ነው። ያው እንደ መከላከያ ኦልሬዲ በድንበር ላይ በኤቭሪ ድንበር ላይ ተሰባስቦ ነው ያለው። ስለዚህ አይቀሬ የሚያስመስሉ ነገሮች አሉ። በተለይ ለመነሻ ሊደረጉ የሚችሉ ወይም እያደረጓቸው ያሉ ነገሮች ፌዴራል መንግስቱ ወይም መከላከያ ድንበር የመጠበቅ ኃላፊነት አለበት የሚለውን አባባል የፕሪቶሪያ ስምምነት የፌዴራል መንግስቱ ድንበር እንዲጠብቅ ግዴታ አለበት። ሆኖም ፓራሊ የፌዴራል መንግስቱ ማድረግ ያለበት ነገሮች አሉ። የሚያሳየን የተፈለገው ምክንያት ጦርነት ሊያስጀምሩ የሚችሉ ነገሮች ማፈላለግ የሚያሳይ ሁኔታዎች ነው እያየን ያለ ነው። የአረና ትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ በበኩላቸው በትግራይ ያለውን አሁናዊ ሁኔታ በጣም አስቸጋሪ ሲሉ እንዲህ አብራርተውታል። ህወሓት ወታደራዊ እንቅስቃሴ ያደረገ ነው። የሻዕቢያ ኃይሎችም በበርካታ አካባቢዎች እየገቡ ነው። በተለይ የስለላና የመረጃ ሰዎችን በርከት ያሉ ዩኒፎርም የለበሱም እየገቡ ነው። መከላከያም ወደ ባለፈው ግጭት አጋጥሞ ስለነበረ እንቅስቃሴዎች አሉት። ያው ሁሉም እየተንቀሳቀሱ ነው። ወደ ጦርነት የሚያስመስል አዝማሚያ አለው። ስለዚህ ስጋት አለ፣ የጦርነት ሊነሳ ይችላል የሚል። አዣንስ ፍራንስ ፕሬስ አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ክልል ነዋሪ የኢትዮጵያ ፌዴራል መንግስት ኃይሎችና የትግራይ ኃይሎች በከፍተኛ መጠን ድንበር ላይ እየተንቀሳቀሱ ነው፣
ዓለም አቀፉ ማህበረሰብ በውዝግብ ውስጥ ያሉ ወገኖች መካከል ገብቶ ችግራቸውን በውይይት እንዲፈቱ ግፊት ካላደረገ ጦርነት የመቀስቀሱ አደጋ ይጨምራል ማለታቸውን ዘግቧል። ዶቼ ቬለ ያነጋገራቸው የመቀለ ነዋሪ የሆኑት የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዱም የትግራይ ነዋሪ ውጥረት ጭንቀት ውስጥ መሆኑን ተናግረዋል። በትግራይ ሁኔታ ስታዩ ግን ህዝቡ በጣም ዲሞራላይዝ ሆኗል። ኦልሬዲ ህዝብ ያልቆብሽ በጦርነት ያ ነገር ሳያገግም ያ ሳያልቅ ኢሚዲየት የሆነ ጦርነት ማለት በፕሪቶሪያ ስምምነት ጦርነት ቁሞ ተመልሶ ጦርነት ሲመጣ ተስፋ ያስቆርጣል። አገር አለኝ ወይ የሚለው ተስፋ አስቆራጭ ሁኔታዎች ይፈጠራል። በህዝቡ የምታዩ ገበያም የለም፣ ባንክም ካሽ የለም። እዚህ አክሰስ ከምግብ እጦት እና ከተለያዩ ህመሞች ሳያገግም ኢቨን ከጦርነት ትራውማው ሳያገግም ሌላ ጦርነት ኦልሬዲ በቆቦም በዩ በአፋር በዩም በኤቭሪ ቀጠናዎች የፌዴራል መከላከያ ተጠግቷል። በጣም አስቸጋሪ ሁኔታዎች ነው ያሉት ትግራይ ውስጥ። በትግራይ ግጭት ይቀሰቀሳል ተብሎ የተፈራበት ምክንያቱ የተለያዩ አካሎች በክልሉ በመታየታቸው ነው ያሉት የአረና ትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ ህዝቡ ሰላም እንፈልጋለን እያለ መሆኑን ተናግረዋል። ህዝቡ በጣም ጦርነት አንፈልግም እያለ ነው፣ ሰላም ነው የምንፈልገው እያለ ነው። ግን ያው ከአቅሙ በላይ በሆነ መንገድ ወደ ኃይሎቹ ወደ ጦርነት ሊገቡ ጫፍ ላይ ደርሰዋል። ህወሓት፣ ሻዕቢያና ፋኖ ወታደራዊ ጥምረት ፈጥረናል እያሉ በተለያየ መንገድ ኢንፎርማል በሆነ መንገድ የገለጸ ነው። መከላከያም ለራሱ በራሱ መንገድ የተንቀሳቀሰ ነው። ባለፈው ጸለምቲ ላይ ህወሓትና መከላከያ ተታኩሰው ነበረ። እንዲሁም በአፋር በኩልም ቲፒኤፍ የሚባል የትግራይ የሰላም ኃይልና የትግራይ የጸጥታ ኃይሎችን ተታኩሰው ነበረና ይህን የሚመስል እንትን ነበር። የኑሮ ሁኔታ በጣም አስቸጋሪ ሁኔታ ነው ያለው። በብዙ ነገሮች የተበላሹ ነገሮች አሉ ለማለት ነው። በትግራይ ማህበረሰቡ ጫና በማድረግ ሰላም ለማምጣት የራሱን አስተዋጽኦ እንዲጫወት ባለስልጣናት ጥሪ እያደረጉ መሆኑንም የአረና ፓርቲ ፕሬዚዳንት አቶ አምዶም ገብረስላሴ ተናግረዋል።